ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም አንድ ሻቢ ሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ያው እንደምታውቁት እንግዲህ እኔ በየአመቱ ስራ አለኝ። አልহামዱሊላህ ዘንድሮም አለው ለአላህ ምስጋና ይገባው እስከሙሉ ቤተሰቦቼ አላህዬ ገና ደግሞ ለመኖር ያብቃ ሁላችንም። እናንተም አላችሁ አልহামዱሊላህ እስከሙሉ ቤተሰቦቻችሁ ተመስገን። እንደምታውቁኝ እንግዲህ ይሄን የረመዳን ስራ ሰሰራ ዘንድሮ 9 አመት ይሞላ። በየአመቱ የረመዳን አስቤዛ ማድረስ ሰራ 9 አመቴ ነው ዘንድሮ ማለት ነው። እና ወደ ሀገር ለቤተሰቦቻችሁ እንደተለመደው የዋትስአፕ ግሩፕ ውዶች አንደኛው ጠፍቷል፣ አንደኛው ግን አለ። ያ ከከፈላችሁ በኋላ መሰበስባችሁ ቦታ ያንኛው ደግሞ እኔ ጀወርታችሁ ወርዴውን አጣሁት። እስኪ ፈልገዋለሁ ታገኘው ካላገኘሁት ሌላ አዲስ ከፍታለሁ። እዚህ ከኮሜንት ስር አስቀምጥራችኋለሁ ሊንኩም ማለት ነው። ቴሌግራሚ እንዳለ ነው፣ የቴሌግራም የግሩፕ ሁለቱም እንዳለ ነው። ግን የዋትስአፕና በረመዳን አስቤዛ ታውቃላችሁ በታማኝነት ወሎ ላይ በሙሉ ወደዚህ ወደ ሸዋም የፈለጋችሁበት ጎንደር ብትፈልጉ ወለጋ ብትፈልጉ የምትፈልጉበት ሀገር የረመዳን አስቤዛ አደርሳለሁ እንደምታውቁኝ ማለት ነው። በታማኝነት አልহামዱሊላህ ተወቅሽም አላቅም። የሆነ ጊዜ እንኳን አስታውሳለሁ ደሴ ላይ ይሄን እርጥቡን ተምር ፈልጋ ሸቱን ተምር እኛ ደግሞ ይሄን አዲ ተምር አለ አይደለም ማይበላሽ ሸት ያልሆነ እሱ ወስደንላት ከዛ በኋላ እኔ እና ያልኩት ይሄን አልፈልግም ብላ ወላሂ ቀጥታ ሄደን መልሰን አምጥተን የለወጥንላትና በታማኝነት ለስራችን የረመዳን አስቤዛ ከሳሙና ጭምር ከአልባሳት ጭምር ከሲኒ ረከቦት ጭምር ከመጅሊስ ከትራስ ልብስ ከፈለጋችሁ ከመግቦች ደግሞ ዘይትም ሆነ ምስርም ሆነ ጤፍም ሆነ ምንም ሆነ ዱቄት ፓስታ መኮረኒ በቃ የምትፈልጉትን ነገር ያውን ታውቃላችሁ። የዛሬ አመት ያደረስነው እቃ ነው። ያው ቅድም ያሳየዋችሁ ዘንድሮ ገና ልንጀምር ነው እስካሁን አላደረስንም። ቪዲዮ ማስተዋወቂያ መልሰረው ነበር ትንሽ በቃኔ ከዩቲዩብ ራቅ ብዬ ለምን እንደዋላቅም እና መላክ የምትፈልጉ ቤተሰቦችን ሰርፕራይዝ ማድረግ የምትፈልጉ እስከ ዋጋ ዝርዝር እነግራችኋለሁኝ። ከታች መጀመሪያ ኮሜንት ላይ ሊንኬን አስቀምጣለሁ ዋትስአፕን በተመጣጣኝ ዋጋ ማመዛዘን ትችላላችሁ። የኔን ታዩና ሌላውንም ማየት ነው። ብዙ ሰው አሁን እኛን እንጂ ድሮዎቹ አሁን ላይ ደግሞ የሚሰራ በዝቷል። ስለዚህ ማመዛዘን ይቻላል። እኔ ዋጋዬም ማሻአላ ነው። ለቃይ ጥራት ደግሞ ምንም አትጠራጠሩ። አብዛኛው ነገር ከኛው ስለሆነ የሚወጣው እኛው ስለምንሸጠው ስለዚህ በታማኝነት እናደርሳለን። አሁን ለምሳሌ የትራስ ልብስ መጋረጃ ትራስ ምናምን ብትፈልጉ ከራሳችን ነው የምንወስድላችሁ ለራሳችን ሲስተር ስለምሰራ ማለት ነው። እና የምትፈልጉ በሙሉ እዘዙኝ በታማኝነት ለምትፈልጉበት ተመልከቱ። ጤፍ ምስር ባቄላ ምናምን እንዳለ ዋጋዎቹን አጣርቼ ይዤ መጥቻለሁ። ምንም የሚካበድም አይደለ ዋጋው። በነገራችን ላይ ይሄን ኑሮ ተወዶ ወይኔ ምናምን የሚሏችሁ እንዳትሰሟቸው። ምክንያቱም ብሩ ያው ነው። እዚህም ያለው ብር ተወዷል፣ እዚህም ያለው ብር ጨምሯል። እንደውም ዛሬ እኮ ባለሳሳት 22 ነው መሰለኝ። ስለዚህ ያው ነውና ጥሩ ነው፣ ይሰራል ብሩ። አይዟችሁ እሺ ወንዶቼ፣ የፈለጋችሁት መግዛት ትችላላችሁ። ጤፉም ሀሪፍ ላይ ነው። የማኛ ጤፋውን አንደኛው ነጭ ጤፍ ሀሪፍ ነው። ዋጋውን የዋጋ ዝርዝር በአንድ ስለጻፈው ከእንትኑ ጋር ታዩታላችሁና መጀመሪያ ቶሎ ወደ ዋትስአፕ ሁላችሁም ተሰባሰቡ። ድሮ ግሩባችን የሌላችሁ ያላችሁ እንዳላችሁ ናችሁ። የሌላችሁ እዚህ ገንዘቡ ግሩብ የመጀመሪያው የሰበሰብኩባችሁ እሱ የዛሬ 7 አመት የተከፈተው አጣው ብጭራው የዛሬ አመት ሰርተንበታል። ግሩብን ማድሪ ምን ውስጥ ቀብሬው እንደሆነ አርቺቭ አድርጌው ነው አላቅም፣ ቀብሬው ማለት ነው። ግን ሊፍት እንዳላልኩና ግሩብ እንዳዘጋሁት እርግጠኛ ነኝ። ለምን ካስተመሮች በየአመቱ እዛው ስለሆነ የምታናገሩኝና እነ ሉቤ ሁላችሁም የገርባ ልጆች በተለይ የገርባ ልጆች 2 ልጆች አረሳችሁም እናንተ። ብዙ እቃ ነበር ለቤተሰብ የወሰዳችሁት። ገርባ አካባቢ ገርባ ሳይሆን ከገርባ ወጣ ያለች አዳም የምትባል ሀገር መኪና ማይገባው ነበርና ባህያ ምናምን ነበር የተቀባበልነው። አለሽ ግን አንቺ ነሻ ያመጣሽልኝ መሰለኝ እኮ ሁለተኛዋንም አይደል እናንተ ጭንቅላቴ ላይ ያላችሁና ደግሞ ይሄ ማን ነው የሚባል ሀገር ተርበው የተመለሱበት ሀገር ምግብ ቤት የሌለበት ወይኔ የሆነ ሀገር አለ ውዶች። ይዛልና ደርስ ሄደን አደርን። ሩቅ ስለሆነ በቃ ምግብ ቤት እንኳን የለም ማለት ነው። ሆቴል በስነ ስርዓት የለም። በጣም አስቸጋሪ ሀገር ነበር በጣም። ግን ዘንድሮ ኢንሻአላህ ይሻሻላል ብዬ አስባለሁ። እና የትኛውም ገጠር ይሁን እናደርሳለን ውዶቼ።
ግን ደግሞ ቢያንስ እንኳን ባጃጅ መግባት አለበት። ባጃጅ የማይገባው ከሆነ ደግሞ ባጃጅ እስከሚገባው ድረስ እናደርሳለን። እናንተ ባህያ ልክ እንደተለመደው ባላችሁ ነገር መታችሁ እቃችሁን መቀበል ነው። ቤተሰቦቻችሁ ይቀበሉን። ያኔ ባጃጅ ካልገባው ማስገባት አንችልማ። ባጃጅ እስከሚገባው ሰፈር ድረስ አቅራቢያችሁ ያለው ሰፈር ድረስ በባጃጅ እናመጣላችኋለን በኮንትራት። ከዛ እናንተ ደግሞ ምን ታረጋላችሁ? አህያም ያላችሁ ግመልም ካላችሁ ያላችሁን ነገር ባላችሁ ነገር መታችሁ መቀበል ነው። እና እኔ ለስራዬ አልታመመሽም፣ ታውቁኛላችሁ። ምንም ጥርጥር የለውም። ምንም አይነት ነገር ወላሂ ምንም አይነት ነገር አንደኛ ብላችሁ ሁለተኛ ካረኩባችሁ አቶ ፋንድሻ ካላችሁኝ በሰከንድ ነው የምቀይረው። ምንም አላደርገውም። በታማኝነት ነው የምሰራው። 9 ዓመት ስሰራ አንድ ቀንም ተወቅሻ አላውቅም። እንዳልኩ ብቻ ያ ተምር እርጥቡን ተምር የእሸቱን ተምር ብላ እኛ ደግሞ እሸቱ ተምር ያኔ ቶሎ ስለሚበላሽ ሮመዳን ካምል ብዙም ጥሩ አይደለም፣ ይሄኛው እሽጉ ይሻላል ብለን በሚል ያንን ተወስዶላት እሱ አልፈልግም ስትል ቀጥታ ነው የተመለሰላት። እና ያን ብቻ ነው እንደው እንኳን እቃ እንኳን ይሄ የተሻለ ነው ብለን ለውጠን እንትን ያለው ማለት ነው። የተሻለም ስለሆነ ነበር ግን ያን ወሰንላት። ግን ቢሆንም እሱ አልፈልግም እናቴ ጥርስ አይበላም ስትል ኦኬ ብለን ቀይረናልና እንደዛ ነው እኛ ጋር ምንም ጥርጥር የለውም። የዋጋ ዝርዝር መጨረሻ ላይ ይዤላችሁ እመጣለሁ። መግዛት የምትፈልጉ ቤተሰቦቻችን አሳርፉ፣ ተመረቁ። በህይወት እያሉ ካድሟቸው ሞቶ ማልቀስ ሞቶ መጸጸት ትርጉም የለውም። እናትሽን አሻርፊያት። አጃውን፣ ገብሱን፣ ሁሉን ነገር ከክተን ነው የምንወስደው። ባቄላ ተከክቶ ነው የሚወሰድላችሁ ከነቅመሙ። በርበሬ ከነቅመሙ፣ ሁሉንም ነገር ያልተፈጨ በርበሬ ከነቅመሙ ይወሰድላችኋል። የተፈጨም ካላችሁ ደግሞ የተፈጨው በቅመም የተፈጨው በስነ ስርዓት ባልትና ለሱቅ የተሰራለ ከዛ ይወሰድላችኋል። በምትፈልጉ መልኩ እናታችሁ እንዳትደክምባችሁ በሮመዳን የተዘጋጀውን ነገር ሁሉ በቤቷ አስገቡ። 1 ወር ከምናምናችን ነው የቀረችው። ይሄን ጊዜ ሸመት ታርጋችሁ የእናታችሁን ጓዳ ሙልት ታርጉላት። እናታችሁ ሮመዳን ላይ ምንም ሳትጨናነቅ ቦንደል ብላ እንድትኖር ምስሩን፣ ቡናውን፣ ዘይቱን በቃ በርበሬውን ሽንኩርት ሽንኩርትም እዘዙ። ማሻአላ ሽንኩርት ደግሞ በጣም ነው አሪፍ ነው ዋጋው አሁን ላይ። ሽንኩርት 25 ኪሎም ሆነ ምንም ሆነ በዛ አርገሽ ግዝት ለእናትሽ ሮመዳን ሙሉ እንዳትቸገር እንደዛ አርጋችሁ አንዴ የዓመት አስቤዛ ማሉላችሁ። ወላሂ በጣም ጥሩ ነው። እናንተም ልባችሁ ርፍ ይላል። ብር እየቆነጠራችሁ አትልኩ። ለነሱም ደግሞ ለእናታችሁ ደስ ይላል። ነገ ሲሞቱ ማልቀስ ትርጉም የለውም፣ ጸጸት ትርጉም የለውም። በህይወት እያሉ እንደዚህ ቁም ነገር ያለው ነገር ማድረግ ይሄ ትንሽ ብትስ ብር ምን ፋይዳ የለውም። እንደዚህ ግን አሁን ሮመዳን ላይ የዓመት አስቤዛ ጤቅ ብታረጉ በቃ ሀሳብ ጭንቀት የለም። እና እኔ የማላረገውን ሰውን አላዝም። ወላሂ እንደዚህ ያደርጉላቸው። እና ደግሞ ስለ ቦታ ህገወጥ ቦታዎች ህጋዊ የሚሆንበት መንገድ ስለተስተካከለ የሆነ የት ሰፈር እንደው ምናምን ቀጣይ ቪዲዮ ይዤላችሁ እመጣለሁ። ጠብቁኝ እሺ። ደስ የሚል አክባር አለ። እና ደግሞ እናንተ የምትመኙበት ቦታ ይሄውላችሁ። ቦታ ተመራ ግን አልተተነተነም። እንድትዘጋጁ ዋጋው በስንት እንደሚጀምር ነግራችኋለሁ። እሺ ትላንትና ነው የሰማሁት የተመራው ማለት ነው። ያልሰራው ቪዲዮ ሰንፌ ነው። ቦታ የምትሉ ተዘጋጁ። እሺ ውዶቼ ቪዲዮ ይዤላችሁ እመጣለሁ። በውስጥ መምጣት አይጠበቅባችሁም። ቪዲዮ ይዤላችሁ ስመጣ ኮሜንት ስር በማስቀመጠው ቁጥር እየገባችሁ